يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ዛሬ የምንተረጉመው ሱረቱ አልዘልዘላ እና ሱረቱ አልዓዲያት ይሆናል። ሱረቱ አልዘልዘላ وتسمى أيضا بسورة إذا زلزلت أو الزلازل، سورة مكية أبداها وسعلا موعدا مكة يوردت مأرافنا كان ذا العلماء مدنيات يميل قول بمدام راجعوا መክይ መሆኗ ነው። ያው እቺን የቁርአን ምዕራፍ በተመለከተ አንዳንድ ፈዳኢሎች መጥተዋል። አንها تعدل نصف القرآن أو ربعه ግማሽ ወይም ደግሞ አንድ አራተኛው የቁርአን የምታክል ናት በፈضል የሚሉ ሐዲሶች መጥተዋል። ነገር ግን እነዚህ ሐዲሶች ضعيف ናቸው ዑለማዎች ላይ ولكن عموما እቺ ምዕራፍ በጣም ትልቅ ሱራ ናት። لذلك ሰለፎች ዘንድ የተለየ ቦታ ይሰጣት ነበር። በውስጧ የያዘችው መልእክቶች كان كعب الأحبار وكذلك أن محمد ابن كعب القرظي وغيرهم من أئمة السلف تمثلوا በውስጧ ያሉት አያቶች حتى በተውራት በኢንጂል በዘቡርና በሱሑፍ ያለን መልእክት ራሱ ጨምቃ ያዘች ናት እስከ ማለትም የደረሱ አሉ እና ትልቅ ሱራ ናት። بسم الله الرحمن الرحيم. إذا زلزلت الأرض زلزالها ምድር መንቀጥቀጧን በተንቀጠቀጠች ጊዜ إذا زلزلت أي تحركت واضطربت. بين القرآن آيات الله قالوا إذا رجت الأرض رجا. إيه من قد قطع مجني مكسته عند قيام الساعة تعدد ومتقوم يوم القيامة بمهم قديم. يا من قد ከሌሎች የተለየ በጣም አደገኛና ኃይለኛ መሆኑን ለመግለጽ ዝልዛለሃ ብሎ ዝልዛሉን ወደ ምድር ሙዳፍ አድርጎ ገልጿል። አይ የእሷን መንቀጥቀጥ በሌላ ጊዜ ታይቶ የማይታወቅ ኃይለኛ መንቀጥቀጧን በተንቀጠቀጠች ጊዜ ማለት ነው። يا أيها الناس اتقوا ربكم إن زلزلة الساعة شيء عظيم እንዳለው በጣም ኃይለኛ ሁኔታ ላይ ነው የምትሆነው ምድር። የዚያን ጊዜ በውስጡ ያለውን ነገር ሁሉ ታራግፋለች። ተራራው፣ ቤቱም፣ ሁሉ ነገሩ ይፈርሳል። የተደላደለች ምንም አይነት ከፍታና ዝቅታ የሌላት ትሆናለች። አላህ ምን ይላል? ምድር መንቀጥቀጧን በተንቀጠቀጠች ጊዜ ይሄ ሸርጥ ነው። ያው ጀዋቡ ሸርጥ ወደፊት ይመጣል። የዚህ የመስፈርቱ ወይም ደግሞ የሸርጡ ምላሽ
ወደፊት ይመጣል። ነገር ግን ምድር በምትንቀጠቀጥበት ጊዜ ይሄ ክስተት የሚከሰትበት ቀን በጣም አደገኛና ኃይለኛ ቀን ነው ማለት ነው። إذا زلزلت الأرض زلزالها ምድር መንቀጥቀጥን በተንቀጠቀጠች ጊዜ وأخرجت الأرض أثقالها ምድርም ሸክሞቿን ባወጣች ጊዜ أثقالها أي ما في بطنها من الأموات والكنوز በውስጧ የተከበሩና የተቀመጡ ሙታኖችን እንደዚሁም ደግሞ ማዕድናቶችን በአጠቃላይ በተፋችና ባወጣች ጊዜ ማለት ነው። وإذا الأرض مدت وألقت ما فيها وتخلت እንዳለው አላህ በውስጧ ያለውን ነገር ሁሉ ወርውራ ተፍታ ባዶ በሆነች ጊዜ እንዳለው እዚህም ላይ ሰዓቲቱ በምትቆም ጊዜ በቂያም ቀን ምድር በውስጧ የተሸከመችውን ሸክሞች በአጠቃላይ ታወጣለች። ሰዎችንም እንስሳዎችንም ማዕድናቶችንም በውስጧ ያሉትን ሸክሞች በአጠቃላይ ባወጣች ጊዜ وقال الإنسان የሰው ልጅም ባለ ጊዜ ما لها من ነካት ምን አጋጠማት أي ما الذي حدث لها ምድር አላህ በጋራዎች ያጠናት ለሰዎች መኖሪያ ምቹ ያደረጋት ነበረች። አሁን ምን አጋጥሟት ነው እንዲህ የምትናወጠው? በውስጧ ያዘችውን ነገር ሁሉ የምትተፋው ባለ ጊዜ الإنسان የሚለው هذا جنس الإنسان أي المؤمن والكافر ሁሉንም ነው ይላሉ አንዳንድ ዑለማዎች። ምክንያቱም ጥያቄው ተዓጅበን ወፈዘዐን ስለሆነ ደንግጦና ተገርሞ ነው ይህ ጥያቄ የሚጠይቀው እንጂ ባለማወቅና በመካድ አይደለም። ስለዚህ አልኢንሳን የሚለው ሙእሚኑንም ካፊሩንም የሚያጠቃልል ጅንስ ነው አሉ። አንዳንዶቹ ዑለማዎች ደግሞ አልኢንሳን ሁና አልካፊር ከሃዲ ነው አሉ። ምክንያቱም ሙእሚን አላህ ተባረከ ወተዓላ ወለዛሊክ ነቢያችን ዓለይሂ ሰላቱ ወሰላም ሰዓቲቱ በምትቆም ጊዜ ምድር እንደምትናወጥ እንደምትንቀጠቀጥ በውስጧ የያዘችውን ነገር ሁሉ እንደምትተፋና እንደምታወጣ ስለነገሩ ይሄ ነገር አያወዛግበውም አያስገርመውም። ያውም የአላህና የመልእክተኛው ዓለይሂ ሰላቱ ወሰላም ቃል ኪዳን እንደተፈጸመ ያረጋግጣል። ولكن الأمر في هذا واسع ችግር የለውም። الإنسان የሚለው ሙእሚኑም ካፊሩም የሚገባበት ነው። ምክንያቱም ካለማወቅ ከመካድ ጋር የተያያዘ ሳይሆን እዚህ ላይ ጥያቄው ተዓጅበን ነው፣ ተገርሞ ተደንቆና ደንግጦ ስለሆነ ማለት ነው። وقال الإنسان የሰው ልጅም ባለ ጊዜ ما لها أي ما الذي حدث لها من دنو ያጋጠማት ምን ነካት يومئذ የዚያን ጊዜ የዚያን ቀን ይላል تحدث أخبارها ወሬዎቿን ትናገራለች። አይ መሬት በሷ ላይ የተሰራባትን ነገር ሁሉ እከሌ በእንዲህ ጊዜ ይሄንን ሰርቶብኛል፣ ወንድም ይሁን ሴት በሷ ላይ የተሰራባትን መልካም ይሁን ክፉ ነገር ሁሉ ትናገራለች። هذا هو جواب القسم أو جواب الشرط የሸርጡ ምላሹ ይሄ ነው። አይ ምድር በምትንቀጠቀጥ ጊዜ በውስጡ የያዘችውን በምታወጣ ጊዜ የሰው ልጅም ምን ነካት በሚል ጊዜ ምን ይከሰታል? ምድር ወሬዎቿን ትናገራለች። ያው ይህን በተመለከተ ከነቢያችን ዓለይሂ ሰላቱ ወሰላም የሚዘገቡ አሐዲሶች አሉ። ይህንን አያ ከቀሩ በኋላ አይ የውመኢዝን ቱሐዲሱ አኽባረሃ የሚለውን አተድሩነ ማ አኽባረሃ ብለው ጠየቁ አሉ ሰሓቦቻቸውን። ቃሉ አላሁ ወረሱሉሁ አዕለም። ሰሓቦችም አላህና መልእክተኛው
ያውቃሉ ያናውቅም ማለት ከዚያ ነብያችን አለይሂ ሰላቱ ወሰላም قالوا فإن أخبارها أن تشهد على كل عبد أو أمة بما عمل عليها فكلهم ወንድ ወይም ሴት ባሪያ ላይ በአጠቃላይ በሰው ልጆች ላይ በሷ ላይ የሰሩትን ስራ መናገሯ በዚያ መስከሯ ነው تحدث أخبارها بما الله يقلته عنه ليلام تمثاقي ملكتن يمياثلالف وحديثوش مستوى تحفظوا من الأرض فإنها أمكم ولكن النزي حديثوش ضعفنا الشيء يعني كنبياتنا عليه الصلاة والسلام تكتل إنياته هنا سند يمسوا أيضا ثابت أيضا لذلك الزيلان يومئذ تحدث أخبارها يزيان كان ወሬዎቿን ትናገራለች በሚለው ላይ ሙፈሲሮች በሶስት መንገድ ነው የተረጎሙ እነዚህ ሐዲሶች ከነብያችን አለይሂ ሰላቱ ወሰለም ታዲስ ቢሆኑ ኖሮ ሷሂህ ቢሆኑ ኖሮ ዑለማዎች መካከል ኺላፍ አይኖርም አይቃረቡም ነበር ነገር ግን እነዚህ ሐዲሶች ضعف ስላለባቸው ደካማዊ ስለሆኑ በሶስት መንገድ ተረጎሙት ይሄንን የቁርአን አንቀጽ የመጀመሪያው እኛ ያሳለፍነው ነው አይ ምድር በሷ ላይ የተሰራባትን ነገር ሁሉ ትናገራለች ነው ኸይር የሰሩባት ሰዎች እከሌ በዚህ ቀን እዚህ ቦታ ላይ እንዲህ ተሰውብኛል መጥፎም ከሆነ እንደዚያው ማለት ነው ይሄ እና ኢማም አልጠበሪ وغيره من كبار المفسرين يمرضوا قوله ولسنه ودمه لا طبعا يدلم ان امام البغوي وكذلك ان ابن كثير اما امام الطبري يمرضوا قوله من دنو مدر ويوجبان موراثا من دنو اي باخراجها اثقالها بوسط يتشكمتون نبر موطاطا ነው ወሬዋል ይሄ ከአንዳንድ ሰሃባዎች የሚዘገባል ሌሎቹ ደግሞ ሶስተኛው تحدث اخبارها اي تؤذن وتعلم بقيام الساعه ساعته እንደቆመች የቂያም ዕለት እንደተከሰተ ትናገራለች ታታውቃለች የሚል ማዕና የሚያስይዝ ነው ይላሉ ወልአውላ የተሻለ የሚሆነው ትርጓሜ መጀመሪያ ላይ ያሳለፈው ነው ከአብዛኛዎቹ ሰለፎች የተያዘ ማለት ነው አይ ምድር በሷ ላይ የተሰራባትን ነገር ሁሉ ትናገራለች لأن الزلزال هنا زلزال يوم القيامة ይሄ መንቀጥቀጥ የተከሰተው يوم القيامة የሚከሰት ነው በዚያን ቀን ደግሞ አላህ ተባረከ ወተዓላ ምድርንም የሰውነት አካላቶችን በሰው ልጆች ላይ መስካሪ ስለሚያደርግ ወሬዎቿን ትናገራለች ማለት በሷ ላይ የተሰራባትን ስራዎች በአጠቃላይ ታወራለች ማለት ነው بأن ربك أوحى لها ይሄን የምታደርገው ለምንድን ነው ምድር ግዑዝ ናት ነገር ግን የቂያም ዕለት የምትናገረው ለምንድን ነው بأن ربك أوحى لها ጌታ ያዘዛት በመሆኑ ምክንያት ነው لأجل أن ربك الذي خلقك أمرها بهذا وأذن لها بالكلام أنت يفسر ካልነበርክበት ያገኘ ሁሉን ቻይ የሆነው ጌታ እንድትናገር ስላዘዛትና ስለፈቀደላት ነው እጂ ምላከላት ምን ይላል እንዴት ብላ ትናገራለች የሚል ጥያቄ ከተነሳ አላህ ተባረከ ወተዓላ በሁሉም ነገር ላይ ቻይ ነው እሷ እንድትናገር የሆነችው ተናገሪ ብሎ ስላዘዛት ስለፈቀደላት ነው አውሓ ለሃ አይ አውሓ ኢለይሃ وأمرها وأذن لها مالك يومئذ يزيان كان يصدر الناس أشتاتا فوج يتريعون يملثالو يصدر أي يرجعون مالك الصدر أي الرجوع من الشوط كما وهم يؤمن درسوا من ملكنا صدر من بالو بعربية أنت تاوج المثال وده وانت توسدوا ሲመለሱ ያ صدرت الإبل أو البهائم መመለስ ነው
يصدر የሚለው ማለት ነው ሰዎች ከምንድን ነው የሚመለሱት አንዳንዶቹ ከቀብር ወደ መሰብሰቢያውና ሒሳብ ወደሚደረግበት ቦታ ነው አሉ አንዳንዶቹ ደግሞ ይሄ አብዛኛው ዑለማዎችና ኢብኑ ጀሪር ወከዛሊክ ኢብኑ ከሲር የመረጡት ነው يصدر الناس أي يرجعون من موضع الحساب حساب ከተደረገባቸው ከተሳሰቡበት ቦታ ይመለሳሉ ነው አሽታተን አይ ሙተፈሪቂን የተበታተኑ ሆኖ ይሄንን አሽታት የሚለውን ሰዎች የሚመለሱት ከመቃብራቸው ወደ ሒሳብ ቦታ ነው ያሉት አይ አንዳንድ ሆነው ተበታትነው ይመለሳሉ ማለት ነው አሉ አሽታት إن كل من في السماوات والأرض إلا آتي الرحمن عبدا كذا بفي من دونهم يلو وكلهم آتيه يوم القيامة فردا كلهم لن يبتشوا عن ذلك يوم يمتوا فقبروا يوتاما صدوراتቸው ወይም ደግሞ መመለሳቸው ከሒሳብ ቦታ ነው ያሉት ደግሞ አሽታተን አይ ፍረቀን ማለት ነው ጀማዓተን የተለያዩ ቡድኖች ነው አስሐቡ የሚን ወአስሐቡ ሽማል የቀኝ ሰዎች የግራ ሰዎች የጀሃነም ሰዎች የጀነት ሰዎች ሆነው ተለያይተው በቡድን ሆነው ይመለሳሉ يومئذ የዚያን ቀን يصدر الناس أشتاتا ሰዎች የተለያዩ ሲሆኑ ይመለሳሉ ለምን ليروا أعمالهم ስራቸውን እንዲያዩ ይደረጉ ዘንድ ማለት ነው أعمالهم أي جزاء أعمالهم ማለት ነው የሥራዎቻቸውን ምንዳ በዚያ የሚያገኙትን ጀዛ ያዩ ዘንድ ይመለሳሉ ምክንያቱም ከሒሳብ በኋላ መልካም የሰሩ ሰዎች የተዘጋጀላቸው ኸይር መጥፎም የሰሩ ደግሞ የተዘጋጀላቸው ዕቃብ ስለሚያዩና ያንን ስለሚያገኙ ማለት ነው فمن يعمل مثقال ذرة خيرا يره فمن يعمل يسرى يعمل هنا فعل مضارع ولكن معناه ماضي أي فمن عمل ماذا كذا قام بوالا يسرى سرا يلم معناه يسرى ماذا فمن يعمل ماذا بدنيا يالا يسرى مثقال ذرة يبنان ياكل كبدة يالله ماذا الذرة على وجدن ولد معنى يالله عندنا الذرة هي صغار النمل ትንንሽ ጉንዳኖች ናቸው ذرة ተብለው የሚጠሩት በአማርኛ ቁጫት ወይም ደግሞ በሌሎችም አካባቢ ሌሎች ስሞች ይሰጣቸዋል ግን ትንንሽ ጉንዳኖች ذرة ይባላሉ ሁለተኛው معنى ደግሞ ذرة ማለት አፈርን በመናራግብ ጊዜ ከሱ የሚተነውና የሚቦለው غبارu ነው ያ ذرة ይባላል ያው በዚህ የተፈለገው معنى ምንድነው አንድ ነገር ምንም ያክል ቢያንስ ምንም ያክል ለሚዛን እንኳን የማይበቃ ቢሆን ምክንያቱም ብናኝ አቧራ ተመዝኖ ክብደት የሚኖረው ነገር አይደለም ስለዚህ ማንኛውም ኸይር ስራ ምንም ያክል ቢያንስ ያን ነገር ሰሪው ያገኘዋል ያየዋል የሚል ማዕና ለማስያዝ ነው አንዳንድ ደግሞ ذرة የሚለውን በዘመናኛው አተረጓጉም የሚተረጉሙ ሰዎች አሉ ምክንያቱም አሁን የአረብኛው ቃል ذرة የሚለውን በእንግሊዝኛ ለምሳሌ አተም የሚለውን ቃል ለመተርጎም በሳይንሱ ማለት ነው ቅንጣት ለሁለትም አትከፈልናት ከነገራቶች ሁሉ ትንሿ አሷናት ብለው ያምኑባት የነበረችው ነገር ናት እቺ ذرة በአረብኛ የሚሏት ማለት ነው አሁን ያ ከሷ ራሱ የሚያንስ ነገር እንዳለ ቢያገኙ ማለት ነው ነገር ግን በዚህ ልንፈስረው አይገባም ምክንያቱም አላህ ተባረከ ወተዓላ በዚህ ቃል ያናገረው በዚህ ዘመን ያለን ሰዎች ሳይሆን
በነቢያችን አለይሂ ሰላቱ ወሰላም ዘመን የነበሩ አረቦችን ነው በዘራ ያናገራቸው። እነሱ ዘንድ ደግሞ ዘራ ማለት በአሁን ዘመን የመጣውና ሳይንስ ላገኘው ነገር የተሰጠው ስም አይደለም። ዘራ ማለት አረቦች ዘንድ የሚታወቀው ምንድነው? አሁን ከተጠቀስናቸው ሁለት ትርጓሜዎች መካከል አንዱ ነው። ወይ ቁጫጭ ማለት ነው ትንሽ ጉንዳን፣ ወይም ደግሞ ብናኝ አቧራ ማለት ነው። ከሁለቱም ግን የተፈለገው ማዕና ጃሚዕ የሆነው ምንድነው? በጣም ጥቂት ክብደት የሌለው ትንሽ ነገር እንኳን ተብሎ የሚታሰብ ነገር የዚያን ቀን አላህ ተባረከ ወተዓላ ያመጣዋል፣ በዚያም ይመነዳበታል ማለት ነው። ፈመን የዕመል የሰራ ሰው ሚስቃለ ዘረትን የብናኝ ታክል ክብደትን ያላት ኸይረን መልካምን ነገር ማለት ነው። ከመልካም የብናኝ ክብደት የቁጫጭ ክብደት ያክል የሰራ ሰው የራህ ያገኘዋል፣ ይመለከተዋል። ወመን የዕመል ሚስቃለ ዘረትን ሸረን የራህ ከክፉ ስራም የብናኝ ክብደትን ያክል የሰራ ሰው ያገኘዋል፣ ይመለከተዋል። እነዚህ ሁለት አያቶች ዑለማዎች እንደሚሉት ተርጊብንና ተርሂብን አጠቃለው የያዙ ናቸው። አይ ሰዎች በኸይር ነገር ላይ ምንም ቢያንስ መሳለፍ እንደሌለባቸው፣ ሸርም እንደዚሁ ማዕሲያ ምንም ቢያንስ ያን ነገር መድፈር እንደሌለባቸው ነው አላህ ተባረከ ወተዓላ በእነዚህ የቁርአን አንቀጾች የሚያስፈራራቸውና የሚያስከጅላቸው ማለት ነው። ኸይር ከሰራችሁ ምንም ያክል ብታነስ ያቺ ኸይር ነገር አላጠፋትም፣ በዚያ እመነዳችኋለሁ። የውመል ቂያማ ስትመጡም ወደ እኔ ታገኟታላችሁ፣ ታያዋታላችሁ። መጥፎም ስራ እንደዚሁ ከሰራችሁ ምንም ብታነስ የእሷን ምንዳ ታገኛላችሁ፣ ትመለከታታላችሁ ማለት ነው። ያው ከኢብኑ ዐባስ ረዲየላሁ ዐንሁ የሚዘገበው ምንድን ነው? የውመል ቂያማ ሙእሚን እንደዚሁም ካፊር የሰራውን ኸይርም ሆነ ሸር ስራ እንዲያይ ይደረጋል አለ። ነገር ግን ካፊሩ የሚመነዳው በሸር ስራው ብቻ ነው። ሙእሚኑ የሚመነዳው ደግሞ በኸይር ስራው ብቻ ነው። ምክንያቱም አንድ ካፊር ምንም ያክል ኸይር ስራ ቢኖረው የውመል ቂያማ ያ ኸይር ስራው አይጠቅመውም። ነገር ግን አላህ ተባረከ ወተዓላ በዱንያ የመልካም ስራቸውን ምንዳ ያጣድፍላቸዋል፣ በዱንያ ይሰጣቸዋል። ንወፊ ኢለይሂም አዕማለሁም ፊሃ ወሁም ፊሃ ላ ዩብኸሱን እንዳለው ማለት ነው። وكذلك نبينا عليه الصلاة والسلام بجاهلية أن ابن جدعان وغيره من قرماء العرب እስልምና ከመምጣቱ በፊት በቸርነት የሚታወቁ ዝምድና የሚቀጥሉ መልካም ስራ የሚሰሩ ሰዎች እነ አኢሻ ወከዛሊክ እነ ዓዲ ብን ሐቲም እህቱ ሲጠይቋቸው እነዚህ ሰዎች በጃሂልያ ይመግቡ ያጠጡ ዝምድናን ይቀጥሉ ነበር፣ ይሄ ነገር አላህ ዘንድ ይጠቅማቸዋል እንዴ ብለው ሲጠይቋቸው ነቢያችን አለይሂ ሰላቱ ወሰላም ይሉ ነበር ላ አይጠቅማቸውም። ኢነሁ ለም የቁል የውመን ረቢ እግፊር ሊ ኸጢአቲ የውመ ዲን፣ አንድ ቀን እንኳን ጌታዬ ሆይ የምርመራው ቀን የምንዳው ቀን ወንጀሌን ማርልኝ ብሎ አንድም ቀን አያውቅም አሉ። ይሄ ኢብኑ ጀድዓን የሚባለው وهو سيد بني تيم በጃሂልያ ጊዜ በጣም በሸርነት በደግነት የሚታወቅ ሰው ነው። በደግነት የሚታወቅ መሆኑ ጋር አንድም ቀን በአላህ ስላላመነ የመጨረሻው ቀን እውነት ነው ብሎ ስላልተቀበለ እንደዚሁም ደግሞ ወንጀሉ እንዲማርለት ስላለመነ ያ ነገር አይጠቅመውም አሉ። ነገር ግን በዱንያ ለእሱም ከሱም በኋላ ደግሞ ላሉ ዘሮቹና ቤተሰቦቹ የኸይር ስራው ምንዳ በዱንያ ይቻኮልላቸዋል፣ በዚህ ዓለም ይሰጣቸዋል። በተቃራኒውም ደግሞ ሙስሊም አላህ ተባረከ ወተዓላ አንድ ሙእሚን በአኺራ መቅጣት ካልፈለገ ቅጣቱን በዱንያ ያቻኩልለታል፣ በህመም በድህነት በተለያዩ መከራዎች ማለት ነው።
በእነዚያ መሳኢቦች ሁሉ ወንጀል ይራገፍለታል። የውመል ቂያማ በሚሄድበት ጊዜ በኸይር ስራው ይመነዳል፣ መጥፎ ስራዎቹ ሁሉ ይማሩለታል ማለት ነው። ስለዚህ የራህ የሚለው አየጅድሁ ያገኘዋል ማለት ሙእሚኑ በአላህ ካመነና ኸይር ስራ ከሰራ የዚያን ምንዳ ያገኛል፣ ይመለከተዋል። ነገር ግን ሸሩ አላህ ተባረከ ወተዓላ በከረሙ ወይም ደግሞ በዱንያ በበርዘኽ ባጋጠሙት መሳኢቦችና ቅጣቶች ይራገፍለታል። ካፊሩ ደግሞ በተቃራኒው የሰራው ክፉ ነገር ወአዕظمها الكفر والشرك بالله በአላህ መካድና በሱ ላይ ማጋራት ያን ሁሉ ያገኘዋል። ኸይሩ ግን በዱንያ ምንዳው ይቻኮልለታል እንጂ የውመል ቂያማ ካፊሮች ሙሽሪኮች አላህ ዘንድ ምንም አይነት ነሲብ ምንም አይነት ሐቅ የላቸውም። ሱረቱ